ወደ ኢትዮ ጥሪት የመጣበት አጋጣሚ ነበር? ወንድሜ ሲነግረኝ ቀጥታ መጥቼ ፕሮሰሶች ይኖሩታል። ስለሆነ እኔ ከጠበቅኩት በላይ ነው። በጣም የሚገርም ነው። ደስ የሚል ሲስተም ነው ያለው። ሳይጨነቅ መጥቶ መበደር ይችላል። እንደው ምን ነገር ቢያውቁ ጥሩ ነው ብለህ ታስባለህ? ሰው ሲበደር መጀመሪያ ለምንድን ነው የምበደረው? ምን እሰራለሁ? አቅሜ እስከ የት ነው? በተለይ ደግሞ የህብረት ስራ ማህበር አንድ ዋና ዓላማቸው ምንድነው? ሰላም ውድ የኢትዮ ጥሪት ሚዲያ ተከታታዮቻችን እንዴት አላችሁ? ይህ በኢትዮ ጥሪት ሚዲያ የሚተላለፍ ሳምንታዊ ለጥያቄው መልስ የተሰኘ ፕሮግራማችን ነው። ለጥያቄው መልስ በተሰኘው ፕሮግራማችን በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የአገልግሎት አሰጣጥ ዙሪያ ለሚነሱ ጥያቄዎች መልስ ይሆን ዘንድ ከተለያዩ የማህበሩ አባላት ጋር ቆይታ የምናደርግበት ፕሮግራም ነው። ዛሬም እንግዲህ በስቱዲዮአችን ከአንድ የማህበራችን አባል ጋር ቆይታ የምናደርግ ይሆናል። ትልቁም ነገር እንደምታገኙበት ባለሙሉ ተስፋ ነኝ። ይህንን ፕሮግራም ወደ እናንተ የማደርሰው እኔ ማለት ቢተው ካሜራ ባለሙያ ከሆነው ከሳሙኤል አደባ ጋር በመተባበር ነው። መልካም ቆይታ እንዲኖራችሁ ከወዲሁ እመኛለሁ። አብራችሁን ቆዩ። እሺ፣ ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ፣ እንግዲህ ከሁሉም አስቀድሜ ያው በኢትዮ ጥሪት ሚዲያ ለሚደረገው ለጥያቄው መልስ በተሰኘው ፕሮግራማችን አብረን ቆይታ እንድናደርግ ጥሪያችንና ክብረ ስቱዲዮአችን ድረስ ስለተገኘ በእኔ በተቋሚና በሚዲያዬ ስላመሰግን እወዳለሁ። እሺ፣ አመሰግናለሁ። መልካም። እስኪ ራስን በማስተዋወቅ እንጀምር። እሺ፣ ራስ ወጋድ ሳይል ማርያም ይባላለሁ። ወደ ዋናው ፕሮግራማችን ከመግባታችን በፊት እንደው እስኪ ወደ ኢትዮ ጥሪት የመጣበት አጋጣሚ ነበር? ያው አንተ እያልኩ ላውራ። እንግዲህ ኢትዮ ጥሪት ያው ከዚህ በፊት ተጠቃሚ የሆኑ ወንድሞች አለ ወንድሜ ማለት ነው። እሱ ነው የጠቆመኝ ያለውን ነገር እኔ ያላቀው ነበር። በርግጥ እኔ ያለሁበት አካባቢ አለ ብራንች አላቸው። ግን ያው ምናልባት ኢንፎርሜሽን ስላልነበረኝ ያላወቅኩትም ነበር። ያው ወንድሜ ሲነግረኝ ቀጥታ መጥቼ ቢሮ መጥቼ ያለውን ነገር ሁኔታ በዲቴይል ጠየቅኩኝ። የተነገረኝ ነገር አሳማኝ ስለሆነ እኔም ፕሮሰስ ጀምሬ ያው ተጠቃሚኛለሁ ማለት ነው። በጣም ደስ ይላል። ወንድም ነበረ እሱም ተጠቃሚ ስለነበር ቀድሞ አባል ነበረ? ቀድሞ አባል ነበረ። ያው በእርግጥ ለኔ ለአትክልትና ለአንዳንድ ለሌላ ስራዎች ነበረ እንትን ያልኩት። በእርግጥ እዛ ነው እየሰራው ያለሁት። ነው የአትክልት ስራ ጅምላ አትክልት ስራ እሰራለሁ ማለት ነው። የብድር አገልግሎት ነው የወሰድከው? አዎ፣ ለጅምላ አትክልት ስራ በሚል ነው። እኔ የምመክረው ለሰው መበደር አለበት ብዬ ነው የማስበው። ብድር አያስፈራም። ዋናው ግን መጀመሪያ ምን መሰራትና ያለበት የሚል ጥናት ያስፈልጋል። በጣም ደስ ይላል። የብድር አገልግሎት ስትወስድ የመስተንግዶ ይኖራል። እዚህ መጀመሪያም መረጃ ከመስጠት ጀምሮ አጠቃላይ ደግሞ ብድር ትንሽ ፕሮሰሶች ይኖሩታል። ኮላተራል፣ የገቢ ምንጭ ምናምን እነኚህ ነገሮች መስተንግዶ እንዴት አገኘው? ከሰራተኛም ከአመራርም አንጻር እንዴት ነበር የተቀበሉ? ስለሆነት እኔ ከጠበቅኩት በላይ ነው። በጣም የሚገርም የሆነ መስተንግዶ ነው ያላቸው። ቆንጆ ነበር። ሌሎች እኔ በርግጥ እዚህ ነው መጀመሪያ የተበደረው እዚህ ነው ኢትዮ ጥሪት ነው። ሌላ ቦታ ተበድሬ አላውቅም። ግን ሌሎች በመጠናውና በምሰማው ነገር ብዙ ፕሮሰስ አለው። ኮላተራል ምናምን ብዙ ፕሮሰስ አለ። ኢትዮ ጥሪት ግን ያለውን ነገር ቤት ከሆነ የሚገዛው ቤቱ የቤት ካርታ ይይዛል። መኪና ከሆነ ደግሞ የመኪናው ካርታ። እኔ አሁን ለምሳሌ በካሽ ነው በቃ በዋስ ብቻ ነው የተበደርኩት ማለት ነው። በካሽ ነው። ለዚህ ስራ ያው ምንም የሚያፈስኩት ነገር የለም። ያው ተበዳሪ እኔ ከዚህ በፊት የሚያቻቸውለት ከስተመር ነበረ። እሱ ዋስ ሆነ ነው የተበደርኩት ነው። እና ደስ የሚል ሲስተም ነው ያለው። የሚያበረታታ ነገር ነው ያለውና ኢትዮ ጥሪት ጋር ማለት ነው። ሰው ሳይጨነቅ መጥቶ መበደር ይችላል ባይ ነው። በጣም ደስ ይላል። በሰውየው መኪና ሊብሬ ነው ወይስ በቤት? አዎ፣ መኪና ገዛ። የተወሰነ ከኢትዮ ጥሪት ወስደዋል። ወደ 1 ሚሊዮን አካባቢ ነው የተበደረው። ያው መኪናው ከፍ ያለ ነው። በርግጥ የገዛው መኪና ወደ 6.5 7 ሚሊዮን የሚጠጋ ነው። እሱ የተበደረው ግን 2 ሚሊዮን ነው ከኢትዮ ጥሪት ማለት ነው። በዛ የተነሳ እኔም ያው እኔ ነኝ ያገናኘሁት። ዋስ ሲሆነኝ እኔ በካሽ ተበደርኩኝ። እሱ ነው የእሱ መኪና ነው ለአንተ ዋስ ሆነ በውክልና? በጣም ደስ እንደዛ መሆን ይቻላል። አዎ፣ በትክክል ይቻላል። እንዲሁ በተባለው ጊዜ ነው ያገኘው? የብድር መስጫ ጊዜዎች አሉና በተባለው ጊዜ ነበር ያገኘው? በትክክል በተባለው ጊዜ ነው። ብዙ ሰዎች እንግዲህ ብድርን እንደ ዕዳ የማየት ሁኔታ አለ። በተለይ ያው እንደው ይሄ በአንድ አካባቢ ብቻ የሚወሰን አይደለም። እኔ እንዳየሁት በተለያዩ ጥናቶችም እንደምናየው ስለ ብድርና ስለ ቁጠባ ያለን አረዳድ ትንሽ አነስተኛ ነው ብዬ አስባለሁና ብድርን እንደ ዕዳ ለሚወስዱ ሰዎች አንተ ተበድረ ተጠቃሚ ስለሆንክ እንደው ምን ነገር ቢያውቁ ጥሩ ነው ብለህ ታስባለህ? ብድር መፍራት ሳይሆን ዋናው ርዕስ ላይ መግቢያው ላይ እንደነገርኩሽ ሰው ሲበደር መጀመሪያ ለምንድን ነው የምበደረው? ምን እሰራለሁ? አቅሜ እስከ የት ነው? ሊሚት አሁን ለምሳሌ ብድር ይበደራል ተብዬ እኔ ያለ አቅሜ 10 ሚሊዮን ወሰድ ስላለኝ 10 ሚሊዮን አልወስድም። የ10 ሚሊዮን የሚመጥን አስተሳሰብ ሊኖረኝ ይገባል። ለዛ ለምወስደው ብድር የሚመልስ የሆነ የስራ ፕላን ማውጣት ይገባኛልና ሰው ያው ስቴፕ ባይ ስቴፕ በአቅም መበደር ይችላል። ሱቅ መክፈት ከፈለገ
ወይም መኪና ለሚፈልግ በርግጥ ያው አቅም ያለው ሰው ነው። ቤት ለሚፈልግም ትንሽ ከፍ ያለ አቅም ያለው ሁሉም በየአቅሙ እንደየሁኔታው መበደር ይችላል። እንደ ሌሎች ሲስተሙ ሎክ የሚደረግ ነገር የለም። ክፍት ነው ለሁሉም። ቅድም እንደውም ስጠይቅ ነበርና እስከ 10,000 ምናምን ሁላ የተበደረ ከስተመር አለ። ከ10,000 እስከ እንደዚህ አይነት ማለት አሪፍ ነው ሲስተሙ። ሁሉም እንዳቅሙ ሁሉም እንደ ዜጋ ተጠቃሚ መሆን አለበት ብዬ ነው የማምነው። ብድር መፍራት ሳይሆን የብድር አወሳሰድ ጥንቃቄ የሚፈልገው ብድር አወሳሰድ ላይ ወስጄ ምን እሰራለሁ የሚለው ላይ እንጂ ማንም ሰው በውጭም ህይወታችን እኮ ስንበዳደር ነው የምንኖረው። በትክክል በውጭም ህይወታችን ከዘመድ ከቤተሰብ ለዚች የሆነ ነገር እፈልጋለሁ ብለሽ ትበደራለሽ፣ በሰዓት ደግሞ ትመልሻለሽ ማለት ነው። እዛ ጋር ልዩነቱ ምንድነው? ወለድ አይኖረውም ወይም ኢንተረስት የሚባል ነገር ስለማይኖር ነው እንጂ ሳይበደር የሆነ እድገት አይኖርም። ሳይደጋገፍ ሁሉ ነገር እድገት አይኖርም። እና ኢትዮጵያ ደግሞ በጣም ሲስተም አሪፍ ነው። በጣም ነው ደስ የሚለው። በተለይ ደግሞ የህብረት ስራ ማህበር አንድ ዋና ዓላማቸው ምንድነው? ማህበረሰቡን አሁን ለምሳሌ እየገለጽከው ነበረ። በእርግጥም ሰው በቤተሰብም በጓደኝነትም ያለምንም ወለድ ሊበደር ይችላል። ግን ደግሞ አራጣ አበዳሪዎች አሉ። እነሱ ደግሞ የማህበረሰቡን አቅም ስለሚበዘብዙ ሰውን ወይም ማህበረሰቡን ከነዛ አራጣ አበዳሪዎች ማውጣት መቻል ነውና ብድር በአንድም በሌላም አይቀርም። አንድ ሰው ብቻውን ቆሞ መኖር ስለማይችል መረዳዳት ስለሚኖርበት ማለት ነው። እንግዲህ ብድር ከመውሰድ በፊት አንድ ሰው እንደ ህብረት ስራ ማህበር ቁጠባ ይቆጥባል፣ ከዛ ብድር ይወስዳል። አነስተኛ ቁጠባ ቆጥቦ ሰፋ ያለ ብድር ይወስዳል እና እንደው ስለ ቁጠባ ጽንሰ ሀሳብ ብናነሳ ደስ ይለኛል። ቁጠባ እኛ ኢትዮጵያውያን በእርግጥ እንትናችን ባህላዊ እንትን የተያዘ ነው። እቁብ አለ ምን አለ የተለያየ እንደ ድሮ ማይክሮ ፋይናንስ ባይኖርም አራጣ አበዳሪ አደጋ ነው የማስበው። አራጣ መበደር በተፈጥሮ ባለሀብቱም በህግም አስቸጋሪ ነው ስታዩ ማለት ያለ አግባብ ብዝበዛ ስለሚሆን ማለት ነው። በጣም የምንም አይነት ሰው የሚሰራውን ነገር እንኳን ሳይታወቅ አራጣ ብትበደረ የምትሰሪው ነገር ጭንቀት ነው። አዳኝነት ሆነ ማለት ያው ፍትሃዊም አይደለም እና ከአራጣ ከመበደር ይልቅ ያው አለ ማይክሮ ፋይናንስ የተለያየ ሲስተም አሁን ተዘርግተዋል። ማንም ሰው እንዳቅሙ መስራት ይችላል። ማንም ሰው በሚፈልገው መሄድ ይችላል። ያው እንግዲህ በደር ባህላችን ቅድም አንስተሽው ነበር። ሰው በደር ይፈራል። እርግጥ ነው ያስፈራል። ተበድሮ ነገር በምን መልሰዋል? ከመበደር በፊት ግን ያው የሆነ ስልጣን እንደ ነገሮች መውሰድ መታቀድ አለበት ብዬ ነው የማስበው። ቁጠባ እኔ አሁን አንዳንዴ ቆጥብ ወይም ቆጥቢ ስላቸው ይሄ ተርፎ ከማደር ጋር ያያይዙታል እነሱ። እኔ እንደምረዳው ደግሞ ቁጠባ ገንዘብ ብቻ አይደለም መቆጠብ ያለብን፣ ጊዜም ብዙ ሀብቶች አሉን እኛን ሊለውጡ የሚችሉና ገንዘብ ደግሞ አንደኛው ነገር ነው። ገንዘብ መቆጠብ የቻለ ሰው ህይወት ሰዓቱን የተለያዩ ነገሮችን ይቆጥባሉና አንተ የቁጠባ ባህልን እንዴት ትገልጸዋለህ? ስለሆነ ተደከመን ያው ብዙ እንደማንም መችስ በተለይ ወንዶች ሴቶች ትሻላላችሁ ለቁጠባ። ወንዶች ሰነፍ ነን ይታወቃል። ሞር ግን ያው ሁሉም ወንድ እኩል አይደለም። ይቆጥባል መቃቸው ወደኝ ይችላል። እኔ በኩሌ ያው ጠንካራ አይደለሁም። በርግጥ ከዚህ በኋላ ግን ለመሻሻል ግን የቁጠባ ጽንሰ ሀሳብ ላይ ጥሩ የሆነ አመለካከት አለኝ። በቃ በጣም ከዚህ በኋላ ገብቶኛል ብዬ የማስብ ሰው ነኝ። መበደር እንዴት ነው መፍራት ሳይሆን በቃ እንዳልኩሽ ነው። በደር ምን አስቤ ነው ምን አለምኝ ነው በደረው የሚለው እንጂ ሰው በደር ማንም ሰው ለዘለልክ ባለሀብቱም እኮ ትልልቅ ፎቅ ያላቸው የመንግስት ብድር አለው፣ ትልልቅ የባንክ ብድር አለ። ሁሉም ትልልቅ ባለሀብቶች በክራውንዳቸው ሲጠና ምንድን ነው ብድር አለ። የግለሰብ ይሁን የተቋም ማይክሮ ፋይናንስ ይሁን ብድር የለበት ባለሀብት የለም። እና እንደ ባህል መፍራት ሳይሆን እንደነገርኩሽ በቃ አስተውሎት ይፈልጋል። እኔ ከዚህ በኋላ አልፈራም። ያው ያሻሽላለሁ ብዬ ተስፋ አደርጋለሁ። ደግሞም ጎበዝ ነህ ቁጠባ። ምክንያቱም ለምን መሰለህ ቁጠባውን ባትቆጥብ ኖሮ ብድሩን ማግኘት አትችልም። ምክንያቱም ትንሽ የቁጠባ ባህል የሌለው ሰው ብድር ወስዶ የመመለስ ሁኔታውም ያን ያክል ስለሚሆን ለሱ ዕዳ እንዳይሆንበት ስለሚታሰብ እንደዛ ነው። ብድር ከተበደርክ በኋላ እና ከመበደር በፊት ህይወት ላይ ምን ለውጥ አምጥቶልኛል የምትለው ነገር አለ? ብድር በእርግጥ እኔ አሁን ቀረው ነው 2 ወር ነው ከወሰድኩ፣ ግን ጥሩ ነው እግዚአብሔር ይመስገን። ጥሩ ሰርቶልሃል? ጥሩ ነው ብዬ ነው የማምነው። በጣም ደስ ይላል። በብድር ወስደህ በሰራው ስራ እንደነገርክን አትክልት ነው አይደለ? እሱ ጋር ስትሰራ ሌላ ተጨማሪ የሰው ኃይል አያስፈልጉ? የስራ እድል የፈጠርክላቸው ሰዎች አሉ? ያስፈልጋል። በእርግጥ የሰው ኃይል አትክልት ስራ ምንም በእርግጥ የጉልበት ስራ ቢሆንም ሰራተኛ የግድ ነው። በጊዜያዊ በቋሚ እስካሁን እንትን ያልነው ወይ በጊዜያዊ ግን ግዴታ ነው አይደለ? አዎ ማረጋፍ መጫናል ዘምዝም ያው የግድ ሰራተኛ ያስፈልጋልና በቀን ከ6 7 8 እስከ 10 ሰራተኛ ያው ተጠቃሚ ነው እኛ ጋር ማለት ነው። በጣም ደስ ይላል። አሁን ለነሱ ለአንድ ቀንም ሆነ ለሁለት ቀን
የስራ እድል መፍጠር መቻል ደግሞ እያደገ ሲሄድ እየሰፋ ደግሞ አንተም ተደጋጋሚ ብድር እየወሰድክ በሰራ ቁጥር ቋሚ ሰራተኞችን የመቅጠር ጉልበትም ከፍ ይላል ማለት ነው። እየጨረስን ነው ቆይታችን። በመጨረሻ እንደው ከአንተ ልምድ ብድር ወስደህ በአግባቡ ቆጥበህ ብድር ወስደህ በመመለስ ያለህን ልምድ አጠቃላይ ለአዳዲስ አባላትም እንዲሁም ደግሞ ለተመልካቾቻችንም ማስተላለፍ የምትፈልገው አጠቃላይ ስለ ኢትዮ ጥሪት ቁጠባና ብድር ስራ ማህበር መልእክት ካለ እድል እንስጥ። ያው እኔ የምለው ወጣቱ መፍራት የለበትም። ብድር መጀመሪያ ያው ተደጋገመ እንጂ መግቢያ ላይ እንደነገርኩሽ ነው። ሰው ብድር ሳይሆን መፍራት ያለበት የሚበደርበት ሲስተም በተሻለ ደግሞ የተሻለ ነገር እዚህ ኢትዮ ጥሪት በ25% ይባላልላችሁ 25 ቆጥበሽ 75 መበደር ትችላለሽ ማለት ነው። ለምሳሌ 1 ሚሊዮን ለሚፈልግ 250 እንደምን እንኳን ቆጠበ 1 ሚሊዮን ይወስዳል። ሞር ደግሞ ከዛ በታችን ከፈለገ አነስተኛን ከፈለገ 100,000 ከፈለገ 10,000 ቆጠበ የተሻለ 75% የ10,000 75% አስልቶ መበደር ይችላል። ነው ሁሉም እንደ አቅሙ ስለላ ክፍት ነውና መታችሁ ተበደሩ። በጣም ኢትዮ ጥሪት በጣም የሚገርም አሜዚንግ የሆነ ትልቅ ደስ የሚል እንትን ያለው አካሄድም ሲስተሙ ለወጣት የሚያበረታታ ነውና ያው ነው እላለሁ። እሺ በጣም ደስ ይላል። ጥሩ ጥሪ ነው። እንግዲህ እነሱም ይሄን ሰምተው ተጠቃሚ እንደሚሆኑ ባለሙሉ ተስፋ ነኝ። አቶ ሳባጋዲስ ያው አስቀድሜም ለመግለጽ እንደሞከርኩት ያለህን ጊዜ ከፍለህ ይህንን ፕሮግራም እኛ ጋር ቆይታ ለማድረግ ከአንተ ህይወት ሌሎቹ እንዲማሩ ፈቃደኛ ሆነ ስቱዲያችን ድረስ መተህ ቆይታ ስላደረግ በእኔም በተቋሚም እንዲሁም ደግሞ በሚዲያዬ ስም ልባዊ ምስጋናን ላቀርብልህ እወዳለሁ። በጣም ነው የማመሰግነው። ውድ ተመልካቾቻችን የዛሬው ለጥያቄው መልስ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። ብዙ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነኝ። ይህንና መሰል ሌሎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እያልኩ ይህን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ መሀሌት ከተው የካሜራ ባለሙያ ከሆነው ሳሙኤል አደባ ጋር በመተባበር ነበር። በሌላ ለጥያቄው መልስ ፕሮግራም እስክንገናኝ ሰላም ቆዩ።